የጽንፈኛና አማጺ ቡድን አመራሮችን በካይሮ በማስተናገድ የቀውስ ሰነድ ማቀበልና የገንዘብ ድጋፍ መስጠት፣ በቤኒሻንጉል ጉሙዝ ክልል የሚንቀሳቀሱ ታጣቂዎችን በማሰልጠን የህዳሴ ግድቡን ግንባታና የሰራተኞችን እንቅስቃሴ ለማደናቀፍ ቀጥተኛ ሙከራዎችን ማድረግ፣ በተለያዩ አካባቢዎች ከሚነሱ ግጭቶች በስተጀርባ የገንዘብና የሎጂስቲክስ እጅን በመዘርጋት ኢትዮጵያን የማዳከም ስራ። እነዚህ ሁሉ ለዘመናት የኢትዮጵያን ጽናት ለማዳከም መሸረቡን ያላቆመው ካይሮ ውክልና ጦርነት መገለጫዎች ናቸው። የሺህ ዓመታት የታላቅነት የነጻነትና የጽናት ተምሳሌት ሀገር የሆነችውን ኢትዮጵያ የመበታተን ፍላጎት ከጥንት እስከ ዛሬ በካይሮ ጓዳዎች ሲሸረብ የኖረ ታሪካዊ እውነት ነው። ግብጽ በአባይ ወንዝ ላይ ያላትን የቅኝ ግዛት ዘመን የብቸኛ ተጠቃሚነት ስሁት ስሌት ለማስጠበቅ መጀመሪያ የምትከተለው ዋነኛ ስትራቴጂ ኢትዮጵያን የማጥመድ የማዳከምና የማፍረስ ነው። ይህ የካይሮ ፍርሃትና ሴራ ከባዶ የመነጨ አይደለም። ግብጽ ከጥንት ጀምሮ አባይ የሚመነጨው ከኢትዮጵያ ተፈጥሯዊ ጓዳ መሆኑን ስለምታውቅ ይህ ኢትዮጵያን ከኔ በላይ ሀያል ያደርጋታል ከሚል ስጋት የመነጨ ነው። ከህዳሴ ግድቡ ጀምሮ በተለያዩ መንገዶች ኢትዮጵያን ያልተረጋጋች ለማድረግ በየጊዜው በውስጥ ባንዳዎች የውክልና ጦርነት ለማድረግ መሞከርም መገለጫዋ የሆነው ይህ የጥፋት ቀመር ተግባራዊ የሚደረገው ደግሞ ለሆዳቸው ባደሩ የሀገር ፍቅር በሌላቸው የውስጥ ባንዳዎችና አፍራሽ የትጥቅ ቡድኖች አማካኝነት ነው። በማንኛውም ጊዜ አገሩን የሚደግፍ ቡድን አለ፣ ግለሰብ አለ፣ አገሩን የሚቃወም። ስለዚህ እነዛን አቅጣጫ በመስጠት ገንዘብ በመስጠት መሳሪያም በመስጠት ሲያስፈልግ ራሳቸውም እየተሳተፉ እንግዲህ የውስጥ ግጭት ነው እየተባለ እንኳን በመናይበት ሰዓት የውጭ ዜጎችን እናያለን አይደል? ውስጥ ላይ ገብተው እንዳተረጋጋ የሚፈልጉ ብዙ ታሪካዊ ጠላቶች አሉ። ግብጽ አንደኛዋ ናት። በግብጽ በኩል ደግሞ ሌላ ቡችላዎች አሉ። እነሱ መሳሪያ ሆነው መሳሪያን ጥይት እየሰጡ አገሪቷን ነጻ ታወጣለ፣ ይሄንን ክልል ነጻ ታወጣለ ያንን እያሉ አገሪቷን ለመረበሽና መረጋጋት እንዳይኖርና ያው በድህነት እንድንቆይ ማድረግ ይፈልጋሉ። ግብጽ የኢትዮጵያን ሰላም ለማደፍረስ ለተለያዩ ህገወጥ ታጣቂ ቡድኖች የምታደርገው ድጋፍ አዲስ ክስተት አይደለም። ኢትዮጵያ የአባይና የቀይ ባህር የተፈጥሮና የታሪክ ቁልፍ እንደመሆኗ የገዛ ሀብቷን ተጠቅማ የአፍሪካ ብልጽግና መሪ መሆኗን ማሰብ ብቻ ለግብጽ እንቅልፍ የሚነሳ ታላቅ የኃይል ሚዛን የበላይነት ነው። ይህ ስጋት የካይሮ የደህንነት ተቋማትን እንቅልፍ የሚያሳጣ በመሆኑ በተለያዩ አጋጣሚዎች የግብጽ ፖለቲከኞች ኢትዮጵያውያንን ለማጋጨት መሞከር እንደ ዋና የውጭ ፖሊሲ መሳሪያ አድርገው ሲጠቀሙበት ኖረዋል። ከጎረቤት ሀገራት ጋር አጠራጣሪ ወታደራዊ ስምምነቶችን በመፈጸም ወታደሮቿን በኢትዮጵያ ድንበር አቅራቢያ ለማስፈርና አላስፈላጊ ውጥረት ለመፍጠር የምታደርገው መዋተትም ከውስጥ ተላላኪዎች የሽብር ተግባር ጋር የተሳሰረ የሴራው አንድ አካል ነው። ኢትዮጵያ ታሪካዊና ህጋዊ መብቷ የሆነውን በቀይ ባህር በኩል የባህር በር የማግኘት መብቷን እየጠየቀች ባለችበት በዚህ ወቅት ግብጽና ኤርትራ ይህንን መብቷን የሚያጠለሽ ስምምነት አድርገዋል። يعني هذه اللقاءات هي استمرار للقاءات سابقة بضرورة ይህ ግንኙነት ዛሬ አይደለም የጀመረው። ስለ ቀይ ባህር የሚመለከታቸው በቀይ ባህር ዳርቻ ላይ ብቻ ያሉ ሲሆን በዚህ ጉዳይ በኤርትራ በግብጽና በሶማሊያ መካከል የልኡካን ውይይት ሲደረግ ቆይቷል። ይህ የሶስትዮሽ ስምምነት በቀይ ባህር ላይ ለሚያማትሩ ሀገራት ምላሽ ነው። በተለይም ኢትዮጵያ በተደጋጋሚ ጥያቄዎች እያነሳች ስለሆነ ይህ ለኢትዮጵያውያን ሆነ ለሌሎች ሀገራት ትልቅ መልእክት ነው። ግብጽና ግብረአበሮቿ የሚያጣጥሉትን የኢትዮጵያን የባህር በር ጥያቄ በርካታ ዓለም አቀፍ ምሁራንና ተቋማት እየደገፉት ይገኛሉ። ከሰሞኑ በአሜሪካ የውጭ ጉዳይ መስሪያ ቤት የቀድሞ የአፍሪካ ጉዳዮች ረዳት ሚኒስትርና በኢትዮጵያ የአሜሪካ አምባሳደር የነበሩት ቲቦር ናዥ ግብጽና ኤርትራ አደረጉት ስለተባለው ስምምነት በኤክስ ገጻቸው ላይ አስተያየታቸውን ሰጥተዋል። እንግዲህ ግብጽና ኤርትራ እንደሚሉት በቀይ ባህር ላይ መብት ያላቸው የባህሩ አዋሳኝ ሀገራት ብቻ ከሆኑ የአባይ ውሃ አጠቃቀምን መወሰን የሚችሉትም ውሃውን የሚያበረክቱት ሀገራት ብቻ ናቸው ማለት ነው። ሀገሩንና ታሪኩን ጠንቅቆ የሚያውቀው ኢትዮጵያዊ ትላንት ለህዳሴ በቃ ብሎ የቆመ ዛሬ የባህር በሩን ለማስከፈት መብቱን በጽናት ይጠይቃል። ይህ የፈነጠቀው የልማትና የብርሃን ተስፋ የካይሮን ቤተ መንግስትና ጀሌዎቹን የሚያቃዥ ሆኗል። ኢትዮጵያ ውስጥ ኮሽ ሲል ያደፈጡ የሚነቁ የዘመናት ያልተቋረጠ የጠላትነት ስሜት ያላቸው አገራት አሉ። የኢትዮጵያን ታሪክ ከጉንደት እስከ ጉራ፣ ከአድዋ እስከ ማይጮ፣ ከካራማራ እስከ ባድመ እያንዳንዱን ብትፈትሹት
ስንገነባ ያደፈጡ፣ ስንጨቃጨቅ እድል ጊዜ ጠብቀው ጣልቃ ሽብልቅ እየገቡ መሻቶቻችን እንዳንከውን የሚያደርጉ ኃይሎች አሉ። በዚህ የሽብልቅ ጉዞ በእኛ ስንፍና በነሱ ጊዜን በመጠቀም የሽብልቅ ጉዞ የጥንቱን ታሪክ ብንተው በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው። የግብጽ ወኪሎች የውስጥ አፍራሽ ኃይሎችን እንደ ጥፋት አቀጣጣይ በመጠቀም ኢትዮጵያውያን በመንደር አጀንዳ እንዲጠመዱና አይናቸውን ከእድገት መንገድ እንዲነቅሉ ለማድረግ ዛሬም ቀን ከሌት ይኳትናሉ። ነገር ግን ታሪክ የሚመሰክረው አንድ የማይካድ እውነት አለ። ኢትዮጵያ ትላንትም አልተንበረከከችም፣ ዛሬም እጅ አትሰጥም። የደረሱባትን ፈተናዎች ሁሉ እንደ ድልድይ እየተጠቀመች ተሻግራ እዚህ ደርሳለች። ኢትዮጵያ ከጎረቤቶቿና ከቀጠናው ሀገራት ጋር በጋራ የማደግና የሁሉም ወንድም ሀገራት ብልጽግና የመረጋገጥ ጽኑ ፍላጎት አላት። ይህ በተለያዩ ተጨባጭ ሁነቶች በተግባር የተገለጠና የተመሰከረለትም ነው። አውዳሚዎቹን የሚያስቆጣ አብረው ማደግ የሚፈልጉ ወዳጆቿን ደግሞ የሚያስደስት የብርሃን ጉዞዋን አጠናክራ ትቀጥላለች። ኢትዮጵያ ትላንትም የነበሩትን የታሪክ አውሎ ንፋሶች ተሻግራ እዚህ ደርሳለች። ዛሬም የጀመረችውን የታላቅነት ጉዞ ይዛ ትገሰግሳለች። ነገም ቢሆን ለደቃቅ ሴራዎችና ለጠላት አጀንዳዎች አትበገርም።